ሰላም። እስኪ ስለ ግልጽነት ትንሽ እናውራ። ብዙ ጊዜ ግልጽነትን እንደ አንድ ግብ ልክ እንደምናሳካው ነገር ነው አይደለም የምናየው? ግን ከዛ በላይ ቢሆንስ? ዛሬ የምናየው ነገር ቢኖር ግልጽነት ሆን ብለን የምንፈልገውን አይነት ህይወት ለመገንባት የሚያስችለን መሰረታዊ አወቃቀር መሰረት ነገር እንዴት እንደሆነ። ይህን ጥቅስ በጣም መሰረታዊ ጥያቄ ነው የሚያስነሳው። ይኸውም በቃ በዛ ሰዓት በምናባባላቸው ፍላጎቶች እና በህይወታችን ውስጥ በእውነት ዋጋ ባላቸው ዘላላቂ በሆኑ ነገሮች መካከል እንዴት ነው የምንለየው? ያው ብዙ ጊዜ የምንፈልገው ነገር እና በእውነት የሚያስፈልገን ነገር ይጋጫሉ አይደል? እሺ፣ እስኪ ሁላችንም የምናውቀውን አንድ ስሜት እናስታውስ። ያ ግራ የመጋባት ስሜት፣ በውሳኔዎች ላይ መወዛገብ፣ ውስጣችን የሚፈጠር ግጭት፣ በቃ የሆነ ነገር ትክክል እንዳልሆነ የሚሰማን ስሜት። ይህንን የግልጽነት እጦት ልክ እንደ ጉም ነው ልናስበው የምንችለው። ሁሉን ነገር ከሚያስፈልገው በላይ ከባድና ውስብስብ ያደርገዋል። እና ይሄ ግልጽነት ሲጠፋ በቃ ወደ አንድ አይነት አዙሪት ውስጥ እንገባለን። እንዴት መሰላችሁ? አንደኛ ጉልበታችን እርስ በርስ በሚጋቹ ነገሮች ላይ መባከን ይጀምራል። አእምሮአችን አንድ ነገር ይላል፣ ልባችን ሌላ። ይህም የውስጥ ግጭት ይፈጠራል። ከዛስ ልባችን እምቢ እያለ አዎ ማለት እንጀምራለን። ይህ ማለት ራሳችንን መካድ ማለት ነው። እና የዚህ ሁሉ መጨረሻ ውጤቱ ምንድን ነው? ያ ጸጥ ያለ ግን ከስር ከስር የማያቋርጥ የጭንቀት ስሜት ውስጥ መኖር ነው። እሺ፣ እንግዲህ ችግሩ ይሄ ከሆነ መፍትሄውስ ምንድን ነው? በሌላ አባባል ግልጽነት በእርግጥ ምንድን ነው? እውነተኛ ግልጽነት ሲኖር የሚሰማው ስሜትስ ምን ይመስላል? እዚህ ላይ ልናስተውለው የሚገባ አንድ ወሳኝ ነጥብ አለ። ግልጽነት ማለት በአእምሮ ውስጥ ያለ ሐሳብ ብቻ አይደለም፣ በጭራሽ። ይልቁንስ በጣም ጥልቅ የሆነ የውስጥ መናበቢያው ማለትም የምናስበው ነገር፣ የሚሰማን ስሜት እና የምናደርገው ድርጊት በአንድ ላይ ሲሰለፉ፣ በአንድ መስመር ላይ ሲሆኑ የሚፈጠር የሰላምና የመረጋጋት ሁኔታ ነው። አያችሁ፣ እነዚህ ሦስቱ ነገሮች ማለትም የምናስበው፣ የሚሰማን እና የምናደርገው ነገር በአንድ መስመር ላይ ሲሆኑ ድርጊት ትግል መሆኑ ያቆማል። ከእንግዲህ እያንዳንዱ ውሳኔ ከባድ አይሆንም። ይልቁንስ በቃ ቀጣዩ ተፈጥሯዊ እርምጃ እንደሆነ ነው የሚሰማን። ያ የውስጥ ክርክር ዝም ይላል። ጥሩ። ታዲያ ይህንን ግልጽነት እንዳናገኝ የሚከለክሉ ነገሮች ምንድን ናቸው? በሌላ አነጋገር ጠላቶቹ እነማን ናቸው? እስኪ ትኩረታችንን እና ራሳችንን የማወቅ አቅማችንን የሚሰርቁ 3 ሌቦች አድርገን እንመልከታቸው። የመጀመሪያው ሌባ በዙሪያችን ያለው ከልክ ያለፈ ጫጫታ ነው። አስቡት እስኪ፣ የማህበራዊ ሚዲያ ጩኸት፣ የጓደኛ ምክር፣ የቤተሰብ ፍላጎት፣ የህብረተሰቡ ግምት። ይህ ሁሉ ነገር የራሳችንን የውስጥ ድምፅ ሊያፍነው ይችላል፣ የራሳችንን እውነት መስማት እስኪያክተን ድረስ ማለት ነው። ስለዚህ ያንን ድምፅ ለመስማት ከዚህ ሁሉ ጫጫታ ማውጣት፣ ለራሳችን ጸጥታን መፍጠር ያስፈልጋል። ሁለተኛው የግልጽነት ሌባ ደግሞ ከውስጣችን የሚመነጭ በጣም ኃይለኛ ስሜት ነው። ይሄውም ፍርሃት። ፍርሃት እውነታውን የምናይበትን መነጽር እንደሚያቀርብ ነው፣ ያዛበዋል። አደጋዎችን ከልክ በላይ ትልቅ አድርጎ ያሳየናል፣ ዕድሎችን ደግሞ በጣም ትንሽ አድርጎ ያሳንሳቸዋል። በዚህም ምክንያት ትክክለኛውን ነገር ከማድረግ እንድንቆጠብ ያደርገናል። በቃ ግልጽ በሆነ አእምሮ ውሳኔ እንዳንሰጥ ይጋርደናል። እና የመጨረሻው ሦስተኛው ሌባ፣ ይሄ ምናልባት ከሁሉም በጣም ስውር ሆኖ ነው፣ እውነትን መሸሽ። አዎ፣ አንዳንዴ ሆን ብለን ግራ መጋባት ውስጥ እንቆያለን። እስኪ በቅንነት እናስመው። ለምን? ምክንያቱም ግልጽ መሆን ማለት ከባድ የሆነ ምቾት የሚነሳ ውሳኔ እንድንወስን ወይም ለውጥ እንድናደርግ ሊያስገድደን ይችላል። እና ያንን ስለማንፈልግ ግራ መጋባትን እንደ መከላከያ ጋሻ እንጠቀማለን። እውነትን ላለመጋፈት እንደመቀበት ቦታ ይሆናል ማለት ነው። እና ይህ አባባል ሁሉንም ነገር ያጠቃላል። ግልጽነት ድፍረትን ይጠይቃል። ያንን ጫጫታ ጸጥ ለማድረግ፣ ፍርሃትን ለመጋፈጥ እና ከሁሉም በላይ ደግሞ እውነትን ላለመሸሽ ድፍረት ያስፈልጋል። እሺ፣ ሌቦቹን አየን። አሁን ደግሞ ትልቁ ጥያቄ ይመጣል። ታዲያ ግልጽነትን እንዴት ነው የምንገነባው? እዚህ ጋር ሁሉ ቃል መገንባት የሚለው ነው። ግልጽነት እንዲሁ ዝም ብሎ የሚገኝ የሆነ ቀን ጠዋት ስነሳ የምናገኘው ነገር አይደለም፣ በፍጹም። ይልቁንስ ሆን ብለን በምናደርጋቸው ልምምዶች የምንገነባው ነገር ነው። እና ይሄ በጣም ኃይል የሚሰጥ ሐሳብ። ልዩነቱ በጣም ግልጽ ነው። በአንድ በኩል ግልጽነትን ማግኘት አለ። ይሄ ተጠባባቂ መሆን ነው፣ ዝም ብሎ መጠበቅ፣ ተስፋ ማድረግ፣ መመኘት። በሌላ በኩል ደግሞ ግልጽነትን መገንባት አለ። ይሄ ተግባራዊ መሆን ነው፣ ለራስ ጊዜና ቦታ መፍጠር፣ ከራስ ጋር ሐቀኛ መሆን እና ከምንም በላይ እውነትን መምረጥ። እንግዲያው ለመገንባት የሚያግዙ 4 መሠረታዊ ልምምዶች አሉ። አንደኛ ዝምታ።
የውጭውን ዓለም ጫጫታ ጸጥ አድርጎ የውስጥን ድምፅ ማዳመጥ። ሁለተኛ፣ ሐቀኛ ራስን መመርመር፣ ትክክለኛ አንዳንዴም ከበድ ያሉ ጥያቄዎችን ራሱን መጠየቅ። ሦስተኛ፣ መጻፍ፣ በአእምሮ ውስጥ የሚሯሯጡትን ሐሳቦች ወረቀት ላይ በማስፈር ተጨባጭ ማድረግ። እና አራተኛ፣ ከምቾት ይልቅ እውነትን መምረጥ። ይሄ ምናልባት ከሁሉም የከበደው ግን ወሳኙ እርምጃ ነው። እሺ፣ ይህን ሁሉ ሥራ ከሠራም በኋላ ይህን ሁሉ ድፍረት ካሳየን በኋላ ሽልማቱ ምንድን ነው? ውጤቱ የተሰመረለት ሕይወት ነው። በቃ መስመር የያዘ የተስተካከለ ሕይወት ማለት ነው። ይሄ የስምምነት ኃይል በተግባር ሲታይ ምን ይመሰላል? በቃ ጊዜያችንን የሚያሳድጉን ሰዎች ጋር እናሳልፋለን። ጉልበታችንን የምናፈሰው በእውነት ለእኛ ትርጉም ወዳላቸው ግቦች ላይ ይሆናል። እና ከሁሉም በላይ ደግሞ የእኛ ያልሆነን ሸክም ተሸክመን ጉልበታችንን ማባከን እናቆማለን። እሺ፣ አሁን ደግሞ ይህንን ነገር ወደ ተግባር የምንለውጥበት ሰዓት ነው። ይህንን የግልጽነትን የመገነባት ጉዞ ለመጀመር የሚረዱ 3 ወሳኝ ጥያቄዎች አሉ። የመጀመሪያው ጥያቄ ይሄን ነው። በውስጤ እያወቅሁት ቸል ያልኩት ዓይኔን የጨፈንኩበት ነገር ምንድን ነው? ብዙ ጊዜ መልሱን ውስጣችን እናውቀዋለን፣ ግን ለመጋፈጥ ስለምንፈራ ብቻ ቸል እንለዋለን። ስለዚህ ይህንን ጥያቄ በሐቀኝነት መመለስ የመጀመሪያው ትልቅ እርምጃ ነው። ሁለተኛ፣ ግልጽ መሆን ከባድ ለውጥ ስለሚያስገድደኝ ሆን ብለን ግራ በመጋባት ውስጥ የቆየሁት የትኛው የሕይወቴ ክፍል ላይ ነው? ይሄ ጥያቄ ቅድም ያወራነውን እውነትን መሸሽ የሚለውን ሐሳብ በቀጥታ ይፈትሻል። ለውጥን ስለፈራን ብቻ ሆን ብለን ግራ የምንጋባባቸው ቦታዎች የትኞች ናቸው? እና የመጨረሻው ሦስተኛው ጥያቄ ራሴን በእውነት ባምን ኖሮ ምን እምረጥ ነበር? የሌሎች አስተያየት፣ ፍርሃትን፣ ጥርጣሬን፣ ሁሉንም ነገር ወደ ጎን አድርገን የራሳችንን የውስጥ ድምፅ ብናምን ኖሮ ምን አይነት ውሳኔ እንወስን ነበር? ምን አይነት እርምጃ እንወስን ነበር? እና በመጨረሻም በዚህ ወሳኝ ሐሳብ እንጨርስ። ግልጽነት ማለት ሁሉንም መልሶች ማወቅ ማለት አይደለም። ሕይወት እንደዛ ቀላል አይደለችም። ይልቁንስ ግልጽነት ማለት ትክክለኛውን አቅጣጫ ማወቅ ነው። ሁሉንም ነገር የያዘ ካርታ ሳይሆን ትክክለኛውን አቅጣጫ የሚያሳየን ኮምፓስ ነው። እና አንዳንድ ጊዜ አቅጣጫውን ማወቅ ብቻ ቀጣዩን አንድ እርምጃ ለመውሰድ ከበቂ በላይ ነው።